እኔ የምለው ጋይሶች መች ነው የኤፍኤ ካፕ ድልድል የሚወጣው? የኤፍኤ ካፕ ለጠበቅ እንጂ ሰው ሁሉ የሻምፒዮንስ ሊግ ያያል። እኔ የትላንቱን የካራቦ ካፕ ላሙቅ እንጂ መች ነው ግን የሚወጣው የኤፍኤ ካፕ? ባይዘዌ ትላንት እንደውም ከሊቨርፑል ጋር ተመድቤያለሁ ካራቦ ካፓ። ተገትሬ ደግሞ የማየው ነገርስ ማን ደረሰው እግዚኦ። አረ ምን አይነት ድልድል ነው ጀማው? ምን አይነት ድልድል ነው የደረሰን? እኛን የሚመጥነን ድልድል፣ አሁን ትልቅነታችንን ግዝፈታችንን የሚመጥኑ ተጋጣሚዎች ነው የደረሱን። ማንዬ በመጀመሪያ ጨዋታ ማድሪድን ነው የምናስተናግደው በሜዳና በደጋፊያችን ፊት። ማንዬ ይህን ታዲያ ለኔ አትነግረኝም? አዳሜ ማድሪድ ምናምን ብለህ እኔ ላይ መታ አታወራም። እኔ ነኝ አንተ ላይ መጥቼ ማውራት የምችለው፣ ምክንያቱም ማድሪድን በመውቀት በመርገጥ ኤክስፐርቱ እኔ ነኝ። ገብቷል አይደለ? ይኸውልህ ህጋዊ ሚስቴ ነች ማድሪድ በሻምፒዮንስ ሊግ ላይ ያለምንም ጭቅጭቅ ማለት ነው። ሆም አዌ ሰጣታለሁ። ፋርፋራዊ ባገኛትም አለቃትም። በማስቀጠል ከባየር ሙኒክ ጋርም እንደዚሁ ተደልድለናል። ጀማው ቦሩሲያ ዶርትመንድ እኛው ምድብ ላይ ያለው ማን ሪያል ቤቲስ፣ ናፖሊ ከዛ በኋላ ያሉትን ተዋቸው ጀማው። በዋናነት ግን ሪያል ማድሪድ እና ባየር ሙኒክ ከኛ ጋር ተደልድሏሉ። ጀማው እንዴት አያችሁ ድልድላችንን? ማለት በቃ የሆነ ፈርጣማ ቡድን ስላለኝ ምንም አልመሰለኝም። ድሮ እኮ እንዲንቀጠቀጥ ነበር ቡድን ነበር። አታ ማን ና ግባ በለው ማንም ይሁን ማን ከማን ገነርስ የ2026-27 የአውሮፓ ሻምፒዮንስ ሊግ የግሩፕ ፌስ ጨዋታዎች የታላላቅ ቡድኖች 8 ተጋጣሚ ቡድኖች በይሳት በዕጣ ተለይተው ታውቋል። በዚህ መድፈኞቹ አርሰናሎች፣ ሪያል ማድሪድ፣ ባየር ሙኒክ፣ ቦሩሲያ ዶርትሙንድ እንዲሁም ሪያል ቤቲስ እና ሊልን እንዲሁም ናፖሊን እንዲሁም ደግሞ ሳባ እና ስላቪያ ፕራን የሚገጥሙ ይሆናል ማለት ነው። ማንቸስተር ዩናይትድ በበኩሉ ባየር ሙኒክ፣ አትሌቲኮ ማድሪድ፣ ሮማ፣ ስፖርቲንግ ሊዝበን፣ አርቢ ሌፕዚግ፣ ቪላሪያል እንዲሁም ደግሞ ሳባ እና ኮሞን የሚገጥም ይሆናል ማለት ነው። የሉሲያን ኤንሪኬ ፓሪስ ሴን ዠርሜን፣ ባርሴሎና፣ ማንቸስተር ሲቲ፣ ሮማ እንዲሁም አስቶን ቪላ እና ጋላታሳራይ፣ ቪላሪያል እንዲሁም ደግሞ ስላቪያ ብራቲስላቪያ እንዲሁም ደግሞ ኮሞን የሚገጥም ይሆናል ማለት ነው። የጆዜ ሞሪኒዮ ሪያል ማድሪድ፣ ኢንተር ሚላን፣ አርሰናልን እንዲሁም ደግሞ ፒኤስቪ፣ ሮማ፣ አሪብ ሌፕዚግ እንዲሁም ደግሞ ሻካታር ዶኔትስክ፣ ላስክ እና ኤኬ አቴንስን የሚገጥም ይሆናል ማለት ነው። የቪሰንት ኮምፓኒ ባየር ሙኒክ፣ አርሰናል፣ አትሌቲኮ ማድሪድ፣ ሪያል ቤቲስ፣ ማንቸስተር ዩናይትድ፣ ቦዶ ግሊምት፣ ሊል እንዲሁም ደግሞ ስላቪያ ፕራሃ እንዲሁም ደግሞ ቫይኪንግን የሚገጥም ይሆናል ማለት ነው። የሃንስ ፍሊኩ ባርሴሎና፣ ማንቸስተር ሲቲ፣ ኢንተር ሚላን፣ አስቶን ቪላ፣ ዶርትሙንድ፣ አሪብ ሌፕዚግ፣ ሊል እንዲሁም ደግሞ ላስክ እና ሳባን የሚገጥም ይሆናል ማለት ነው። የአንዶኒ ራዮላው ሊቨርፑል፣ አትሌቲኮ ማድሪድ፣ ኢንተር ሚላን፣ ፖርቶ፣ ክለብ ብሩዥ፣ ቪላሪያል፣ ፌነርባቼ፣ ሌንስ እና ላስክን የሚገጥም ይሆናል ማለት ነው። የዲያጎ ሲሞን አትሌቲኮ ማድሪድ በበኩሉ ባየር ሙኒክ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ፒኤስቪ፣ ፌነርባቼ፣ ቦዶ ግሊምት፣ ቫይኪንግ እንዲሁም ደግሞ ስቱትጋርትን የሚገጥም ይሆናል ማለት ነው። የኢንዞ ማሪስካው ማንቸስተር ሲቲ፣ ፒኤስጂ፣ ባርሴሎና፣ ስፖርቲንግ ሊዝበን፣ ፖርቶ፣ ናፖሊ፣ አሪብ ሌፕዚግ፣ ኤኬ አቴንስ እንዲሁም ሌንስን የሚገጥም ይሆናል። ኢንተር ሚላን በበኩሉ ደግሞ ሊቨርፑል፣ ሪያል ማድሪድ፣ ክለብ ብሩዥ፣ ዶርትሙንድ፣ ሻክታር ዶኔትስክ፣ ፌኖርድ እንዲሁም ስቱትጋርት እና ስሎቫን ብራቲስላቪያን የሚገጥም ይሆናል ማለት ነው። ስለነዚህ ታላላቅ ቡድኖች ተጋጣሚ ቡድኖች ምን ትላላችሁ? ሀሳባችሁን አጋሩ። ለተጨማሪና አዳዲስ የሆኑ እግር ኳስ መረጃዎች ፕላስ ምልክቱ መጫን እንዳትረሱ። ማንቸስተር ዩናይትድ እጅግ በጣም ቅልል ያለች የአውሮፓ ሻምፒዮንስ ሊግ የምድብ ድልድል አጋጥሞታል። በቀላሉ የሚያሸንፋት ማለት ነው። 8ቱም ክለቦች ተለይተው ታውቋል። አትሌቲኮ ማድሪድ፣ ባየር ሙኒክ፣ ሮማ፣ አርቢ ሌፕዚግ፣ ሳባ፣ ስፖርቲንግ ሊዝበን፣ ቪያሪያል እና ኮሞን ናቸው። በሜዳችን ባየር ሙኒክን፣ ሮማን፣ አርቢ ሌፕዚግ እና ሳባህን በሜዳችን እንገጥማለን ማለት ነው። ከሜዳችን ውጭ አትሌቲኮ ማድሪድን፣ ቪያሪያልን፣ ስፖርቲንግ ሊዝበንና ኮሞን የምንገጥም ይሆናል። ይህንን የምድብ ድልድል እንዴት አገኛችሁት? ክለባችን አርሰናል እንግዲህ የሻምፒየንስ ሊግ ድልድል ወጥቷል ማለት ነው። 8ቱንም ጨዋታ እንዴት አድርገን ነው የምናሸንፈው? አቻ የምንወጣው ጨዋታ አለ ወይ የሚለውን ሁሉንም ነገር ነግራችኋለሁ። በስትክክል ስሙኝ፣ ኮፒ ሊንክ ሪፖስት ያደርጋችሁ ማለት ከሪያል ማድሪድ ጋር ነው ይላችሁ። ሪያል ማድሪድ አላመኑም፣ ሳያቸው ባለፈው አላመኑም። ወስደን ይሄንን ልጥልጥ ነው የምናረጋቸው። ባየር ሙኒክም አምና እያለቃቀሱ ነበር፣ እነሱንም ግልጽ ነው ይሄንን ጨዋታ እናሸንፋለን። ገብቷችኋል? ዶርትሞንድ ይሰጣል፣ ችግር የለውም። ሪያል ቤቲስም እንደዛው፣ ሊልም እንደዛው፣ ናፖሊንም ይሄ አይታወቅም። ይሄንን ማለት ነው ገብቷችኋል? በነ ዳውመን ምናምን ዝም ብለን ከሴቶቹ ምናምን እንጠራለን ምናምን፣ ይሄንን በነዛ ነው የምንለጠለጣችሁ። ገብቷችኋል? ስላቪያ ፕራንም እናሸንፋ 8ቱንም ጨዋታ ማሸነፍ እንችላለን። ገብቷችኋል? አንለስ እኛ ሙድ እያያዝን ካልተጫወትን ከዚህ ውስጥ ሜቢ በቃ ትንሽ ምናምን እንትን ሊለን የሚችለው ቲም ሪያል ማድሪድ እና ባየር ሙኒክ ነው። ይታወቃል። ገብቷችኋል? ሁለቱ ትልልቅ ክለቦች ናቸው። አያገባኝም ማን ሞሪኒዮ ሁን አትሁን፣ እኔ ወስጄ ጥፍጥፍ ነው ማድረግ። ምክንያቱም ሜዳ ላይ ነው የምትጫወተው። ገብቷል አይደል ማለት ነው። ሜዳ ላይ ነው የሚጫወቱት። ጭራሽ ሪያል ማድሪድ ተው ቻንስ የላቸውም። ገብቷችኋል? ባየር ሙኒክ ከሜዳችን ውጪ ስለምንጫወት እሱን አቻ ልንወጣ እንችላለን ሜቢ። ገብቷችኋል? ግን አያገባኝም። ኮምፓኒ ሜዳ ላይ መጥቼ ልጥልጥ አደርግሃለሁ። አም ሶሪ
የአርሰናል ደጋፊዎች ስንት ጨዋታ እናሸንፋለን ከዚህ ውስጥ ኮመንት ላይ አስቀምጡልኝ። እሺ ሊቢያንስ የአውሮፓ ሻምፒየንስ ሊግ ዕጣ ድልድል ከደቂቃዎች በፊት እንግዲህ ይፋ ተደርጎ ነበር። እናም ውዱና ኃያሉ ክለባችን ሊቨርፑል ማለት ነው በምትመለከቱት መንገድ የሚገጥማቸው ክለቦች እንግዲህ ታውቀዋል ማለት ነው። በመጀመሪያ እንግዲህ አትሌቲኮ ማድሪድን በሜዳችን፣ ከዛም ፖርቶን በሜዳችን፣ ቪያሪያልን በሜዳችን፣ ሌንስን በሜዳችን፣ ኢንተር ሚላንን ከሜዳ ውጪ ማለት ነው፣ ክለብ ብሩጅን ከሜዳ ውጪ፣ ፊነርባቼን ከሜዳ ውጪ፣ ላስክን ከሜዳ ውጪ እንግዲህ የምንገጥም ይሆናል ማለት ነው። ከነዚህ ውስጥ እንግዲህ አትሌቲኮ፣ ኢንተር ሚላን በነገራችን ላይ በአውሮፓ ቻምፒየንስ ሊግ ማለት ነው ቀላል የሚባል ቡድን የለም ታውቃላችሁ። እና ሁሉም ከባድ ነው። ለማንኛውም ግን ይሄኛው ድልድል የተሻለ ይመስለኛል ከበፊቱ። እውነቴን ነው የምላችሁ በፊት ማድሪድ ገና ሳንጀምረው። ለማንኛውም ማለት ነው እንዴት አገኛችሁ ድልድሉን? እሱም በኮመንት ይመቻችሁ። መልካም ጊዜ ባይ ፋሚሊ። 60 ሰከንድ የሁላችሁንም የክለባችሁን እንግዲህ ድልድል አሳያችኋለሁ። የመጀመሪያው አርሰናል ነው። ሆም ማድሪድን፣ ባየር ሙኒክን እና ዶርትመንድን ሪያል ቤቲስን እንገጥማለን። ከሜዳ ውጪ ደግሞ እንደምታዩት ነው። የማንቸስተር ሲቲ ደግሞ ፈጣሪ መስገን ብቸኛ ያስባላቸው ነገር ማድሪድን በዚህ ዙር አላገኙትም። ፒኤስጂን በሆም በሜዳቸው ያገኛሉ። አዌ ደግሞ ባርሴሎናን እንደምትመለከቱት የተቀረው በደንብ ስቶፕ እያደረጋችሁ የክለባችሁን ይሁ ለመፍጠን። የሊቨርፑል ተጋጣሚ ደግሞ እንደምትመለከቱት አትሌቲኮን በሜዳቸው፣ ፖርቶ አለ፣ ቪያሪያል እና ሌንስ አለ። በዚህ በኩል ደግሞ እንደምትመለከቱ ከሜዳ ውጪ ነው። የሊቨርፑል ትንሽ ከሜዳ ውጪ ጨዋታዎች ጠጠር ያሉና ሰላቢዋ ደግሞ እንደምትመለከቱት ዝም ብለው አላረለ ህዝብ እንደይንጣጣ ብለው ባየር ሙኒክን አስገብቶላታል። ከዛኛው ደግሞ ከሜዳ ውጪ አትሌቲኮ አለ። ከዛው የተቀሩት እንግዲህ ያው ተናንቃ ያው አይታወቅም አቻ ምናምን እየወጣች በዳዴ ትሄዳለች። ግን በጣም የሚያስቀይሟት ደግሞ እነዚህ ናቸው። በደንብ ኮፒ ሊንክ አድርጉ። ሰበር ዜና ፋሚሊ፣ የቻምፒዮንስ ሊግ ምድብ ድልድላችን ወጥቷል። ፎሎ እያረክ ተከታተል። የሞት ምድብ ማለት ነው። ያስጠላል። በቃ የሞት ምድብ ራሱ ገነት ነው። ከዚህ ምድብ አንጻር ማለት ነው። የመጀመሪያ ጨዋታችንን ሚስተር ቻምፒዮንስ ሊግ ሃላ ማድሪድ ዌልካም ሆም ነው የምለው። በሜዳዬ ማድሪድ እደጋብዛለሁ። ከዛ ባየር ሙኒክ አምና ተሳፍጣናለች፣ እደግማታለሁ አዌ ሜዳው ላይ ሄጄ ማለት ነው። ዘንድሮ ደግሞ ከዛ ዶርትመንድ፣ ሪያል ቤቲስ አለ፣ ሊል፣ ናፖሊ ምንድን ነው ዋይፋይ ፓስወርድ የመሰለ ስም ተውቴን፣ ስላቪያ ፕራሃ ወገን የሞት ምድብ ያስጠላል። ይኸውልህ ዘንድሮ በምድብ ድልድል ነው ቻምፒዮንስ ሊግ እንደምበላ ማሳየ ማለት ነው። ትቀጠቀጣለህ። በቃ አስጨናቂ ነው። ግን የቻምፒዮንስ ሊግ ምድብ ድልድል ወጥቷልና እንደምታዩት ይመስላል። ይኸውላችሁ ባየር ሙኒክን ሆም ነው የምናገኘው፣ አትሌቲኮ ማድሪድን አዌ፣ ሌሎቹ ብዙ የሚከብዱ ነው ይመስላል። በቃ በእኔ አመለካከት ማለት ነውና ቻምፒዮንስ ሊግ ላይ ባየር ሙኒክና አትሌቲኮ ማድሪድን ማግኘት ለምንድን ነው የሚያስደስተኝ? እኔ እንዳንዳንድ ግለቦች እኮ 10-2 አልተሸነፉም ቻምፒዮንስ ሊግ ሆምና አዌ ሄጄ እና በባየር ሙኒክ ደግሞ በቃ በትልቁ እንፈተን ልጅ ይላሉ። በምናውቀው መድረክ ላይ በትልቁ መፈተን የፈለጉትና የማንቸስተር ዩናይትድ ደጋፊዎች ምን ተሰማችሁ? ይሄን ይመስላል እንግዲህ ድሮ እንትኑ ይሄንን ይመስላል። ምድብ ድልድሉ ይሄንን ይመስላል። መልካም እድል ለማንችዬ። ይኸውላችሁ ላይ በቃ ጥንቅ ጥብቅ እያልኩ ነበር ስለ የነበረው። ኮፒ ሊንክና ሼር ማድረግ እንዳይረሳ፣ ፎሎ እያደረጋችሁ እኔ የምለው ጀማው ሊቨርፑል ቻምፒዮንስ ሊግ ድልድል ነው ዩሮፓ ሊግ ድልድል ነው የደረሰ። ቻምፒዮንስ ሊግ አልገቡም እንዴ? እየቀለዱ ነው። ማን የሊቨርፑልን ድልድል አይታችሁታል? ወይኔ ጉድ ፈላ። ሰማ አትሌቲኮ፣ ኢንተር፣ ፖርቶ፣ ክለብ ብሩጅ፣ ቪላ ኧረ ምን ውስጥ ንግብ። እነዚህ ሰዎች ስተው ወደ ኤሮፓ ሊግ ሄደው እንደው እኔ ታውቃለህ እርጅናውም አለ ትንሽ አይናቸው ደከም ይላል። ገብቷል አይደል ቻምፒዮንስ ሊግ ብሎ እንደዚህ አቋርጦ ወደዛ ሄደው እንደው ይሄንን አጣሩልኝ። ማን ምን አይነት ድልድል ይደረሳችሁ? እናቴ የሚገርም ኮንፈርት ዞን ውስጥ ነው የገባችሁት። በቃ የሆነ እኔ እዚህ ምድብ አንደኛ ሆናችሁ ቅብር ብላችሁ የማጠናቀቅ አቅም ሙላ የምታገኙበት ምድብ ድልድል ነው ካልሰነፋችሁ በቀር ማለት ነው። ደግሞ እንዴት አይነት ገራሚ ድልድል ነው። እኔ የምድም ጥላን ሲቲን እያየሁት ነበር። ሲቲ አሁን ይሄ ልጅ እንዲህ ቢያፈጣ አይገረም። ምክንያቱም ፒኤስጂ ፊቱ ላይ መጥወጣ ነው። ባርሳ አለበት አንድ አስበው እንዴ። እኔ ሲያለብኝ ፈተና ደግሞ በሰው ስቃለሁ። ማን ሊቨርፑልና ትርፍዬ ግን የሻይ ሰጥተው ነው መሰለኝ የደረሳቸው ድልድል ለየቀን ነው። ማን የአውሮፓ ሊግ ነው የሚመስለው። ማን ዋው